እንዴት ምግብ እንደሚዘጋጅ ልጆቻችን ካላወቁ ችግሩ ብዙ ነው። ምግብ አለ። አንድ ሰው ማድ ላይ ይዞ መቅረብ ያለበት የሚጨርሰውን ያክል ምግብ ብቻ መሆን አለበት። ሽንኩርት፣ ዘይት፣ ቲማቲም፣ ቅቤ፣ እንቁላል፣ ስጋ፣ ቃሪያ፣ በሬ የማረቆ በርበሬ ደግሞ የማያውቅ ሴት የለም። ጨው ጠብ አድርገንበት መሶቢላው ካለ ጤና አዳሙ ካለ ዳቦ ካለ ማር ካለ ወተት ካለ ዶሮ፣ ጫጩት፣ ሰላጣ፣ ቆስጣ፣ ቲማቲም፣ ሽንኩርት የዶሮ ፍትፍት ማድረግ ነው። አልጫ ፍትፍት ማድረግ። ምጣድ ላይ ያለ እንጀራ ጊዜውን ጠብቆ ወደ መሶብ ካልገባ ጊዜውን ጠብቆ ወደ ትሪ ካልወጣ ስሙ ነው እንጀራ እንጂ የተራባ አያስታግስም። ደረቅ ዳቦ ብቻ ሳይሆን ሳንዱች፣ ፍትፍት፣ ሩዝ፣ እንጀራ በወጥ ይበላል። ቆጮ አልበላም። የሽሮ ፍትፍት ማለት ነው። ፍትፍት ብቻ አልነበረም። ብስኩት ነው፣ ዳቦ ነው፣ መኮረኒ ነው፣ ቆሎ ነው፣ ቂንጬ ነው። ከምጣዱ ወደ መሶብ ከመሶብ ወደ ማድ ጊዜውን ጠብቆ የሚሸጋገር እንጀራ ነው። ምጣድ ላይ የቆየ እንደሆነና መክደኛውን ማንሳት ካልቻል ያራል። ወይ መኮረኒ ይበላሉ፣ ወይ ዳቦ ይበላሉ፣ ወይ ፓስታ ይበላሉ፣ ወይ ብስኩት ይበላሉ። ዳቦ በምን ይበላል? ፍትፍት ናቸው። የተልባ ዶሮ፣ እንቁላል፣ ወተት፣ ማር ነው። ሌላው ፍትፍት ላይ ያተኮርኩበት ዋና ምክንያት ምንድነው? ፍታውን እየላሰ ቁርስ ምሳ ራታቸውን ስልቅጥ አድርገው እየበሉ ምግብ አልበላው አይነት ጨዋታ ይሄ ፋሽኑ አልፏል።